የጫካው ንጉስ ይሆን ነበር። ልክ ነሽ። አንበሳ የነገሰው ግን ጉልበት፣ ብልጠትና ግርማ ሞገስ ስለተቻለ ነው። ስለዚህ አንዳንድ የአንበሳ ዝርያዎች በዙሪያሽ ሊኖሩ እንደሚችሉም አትዘንጊ። እሺ ጽናትዬ፣ በፍጹም አልረሳውም። እሺ ለማንኛውም የባለፈውን ውሻ ሲጮህ የሰማሁት መሰለኝ። እቺ ርጉም፣ እኔ እኮ ድሮም ስታባብለኝ አውቃ እንደነበረ ጠርጥሬያለሁ። እንዴ መጀመሪያ የመቀመጫዬን አለቻሉ። እኔም እያዞረኝ እኮ ነው። ባለፈው ህይወታቸው አንደበታቸው ጸበል ልባቸው ፍቅርን ሲያመነጭ የነበረው ጽናትና ኪራ ዛሬ ላይ በክፍል 41 ምን ተከስቶ ይሆን? ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በያላችሁበት የምድር ዳርቻ ሰላማችሁ ብዝት ትረፍረፍ ይበልልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። እነሆ ጽናት ድራማ ክፍል 41 ይዘንላችሁ ቀርበናል። ተከታተሉን። ምሩ ያሰበችው ተሳክቶላት ኪራን ከነጽናት ቤት ይዘው ሄዳለች። ታዲያ እነጽናት ጋር ሄደው ምግብ አቀራርበው እየበሉ እየተመገቡ እየተጨዋወቱ አይ ጽናት እንደው ምግብሽ እኮ በበለው አልጠግበውም፣ እጅሽ የትም ቦታ ብትሄጅ አልተቀየረም እያለች ምሩ ታሞጋግሳት ጀመር። ታዲያ ትንሽ ቆይታለችና ጸብን ወደ ፍቅር መለወጥ የፈለገችው ምሩ ኪራ እኮ ነው በቃ እነሱ ጋር ሄደን ምሳ እንብላ ብሎ እጅሽ እንደናፈቀው ሲነግረኝ አብረን የመጣ ነው አለቻት። ታዲያ ጽናትም አይደለ በይ እባክሽን እንደዚህ እያልሽ አታሞጋግሽኝ ብለሽ ነው አለቻት። ኪራም ስለሚጣፍጠው ምግቧና ስላልተለወጠው እጇ ምስጋናውን እየተለዋወጡ በደስታ እየተሞጋገሱ ትንሽ ደቂቃ ቆዩ። ታዲያ ምሩና ጓደኛዋ ሀና ዛሬስ ደግሞ በሙገሳ ልጨርሱት ነው መሰለኝ፣ እንደው ላይ የግል ሙገሳ አረጋችሁት እያሉ በመሀላቸው ቀልድ በቀልድ ትንሽ ሲጨዋወቱ ቆዩ። ታዲያ ያነ ልባቸው በፍቅር የሚንቀለቀለው አንደበታቸው ግን የሚዋሸው አሁንም ድጋሚ ለጸብ እየተጋበዘ ነው። መጨቃጨቅን ጀመሩት። መጨቃጨቅ ሲጀምሩ የጽናት ጓደኛ በሉ እናቴ የጭቅጭቅ ማዕበል ሳያናውጠኝ እኔም ተነስቼ ልሄድ ብላ ተነሳች። ምሩም እንደዚሁ እኔም ብሄድ ይሻላል እናንተ እንደሆነ ሁል ጊዜ ህፃን ልጆች ናችሁ ብላ ምሩም ተነሳች። ታዲያ ጽናትና ኪራ እየተፋጠጡ ነበረ። ነገር ግን ኪራ ተነስቶ እኔም ብሄድ ይሻላል እያለ ጥሏት ወጣ። ጽናትም ሰው እንዴት በጭቅጭቅ ለመኖር ይፈቅዳል? ሰው እንዴት ዕለት ዕለት ጭቅጭቅን ይመርጣል? እያለች ከራሷ ጋር ማውራት ጀመረች። ታዲያ በተመሳሳይ ምሩ በቃ ዛሬ እራት እኔ ጋ ናቸው፣ እስኪ እኔ እራት ልስራና ልጋብዛቸው አለቻቸው። የጽናት ጓደኛ መምጣት እንደማትችልና ከመጣችም ደግሞ ትንሽ ቆየት ብላ ጎራ እንደምትል ነገረቻት። ጽናትም አይ እኔ አልመጣም፣ እንደውም እኔ አልመጣም እያለች መገልገሉን ተያያዘችው። ታዲያ ኪራም እንደውም እንዳትመጭ እኔ ነኝ ምግቡን የምሰራው አላት። እርስ በርሳቸው መተሳሰባቸውንና እሷ ለሱ እንደምታስብ እሱም ለሷ እንደምታስብ ተገላለጹ። ነገር ግን አፋቸው ግን ይዋሻል፣ ልባቸው ያወራል። ታዲያ ጽናትም እንደውም አልመጣም፣ አንተ ከሰራሁማ አልመጣም አለችው። አትምጫ የራስሽ ጉዳይ እያለ ባንደበቱ እንዳትመጣ ጋበዛት። ልቡ ግን እንድትመጣ ይፈልጋል። ታዲያ ጽናትም እየተግደረደረች ቢሆንም ምሩ ቆይ ግን ሰው ከሰው ቤት የሚሄደው ለምግብ ብቻ ነው እንዴ አለቻት። ጽናትም አይ አይደለም፣ እሱማ ልክ ነሽ፣ በቃ እመጣለሁ ተባባሉ። ምሩም ወደ ቤት ተመልሳ የሚገባውን ምግብ እያዘገጃጀች ነው። በሌላ በኩል እዛ ጋር ተልእኮ ያላት ሰራተኛዋ ተልእኮዋን ለመፈጸም ጎንበስ ቀና ደፋ ቀና እያለች ትገኛለች። እዛ ጋር ለቤቲ የምታቀብላት መረጃ አለ። ታዲያ ምሽት ላይ አመሻሽ ላይ ቤቲ ጋር ተቀጣጥራ በር ላይ ውጭ ላይ ቆማ እያወሩ በነበሩበት ቅጽበት ጽናት የራት ግብዣውን አክብራ ወደ ራት ግብዣዋ እየመጣች ነበር። ነገር ግን እያወሩና የምትፈልገውን ነገር እንድትፈጽም ገንዘቡንም እንደምትሰጣት እየተነጋገሩ በነበሩበት ቅጽበት ሰራተኛዋ ጽናትን ታያታለች። ወይኔ ጉዴ ወይኔ ጉዴ እያለች እየተርበተበተች ለቤቲ ነገረቻት። ቤቲም እንቅስቃሴ እንዳታሳይ ነገርኩሽ እያለች ጥላት ከሷ ሸሻ አለች። ጽናትም ስትደርስ አንድነት ምን ነው ችግር አለ እንዴ
እዚህ ጋ የቆምሽ ምን ሆነሽ ነው አለቻት። አንድነትም እየተርበተበተች አይ ማለት እዚህ ጋር ውሻው ቡችላው አለች። ያለ የሌለውን ቀባጠረች። ታዲያ ጽናትም ሳታስነቃ ቡችላ እኮ እዚህ ጋ የለም ምን ሆነሽ ነው ችግር አለ አለቻት። ሰራተኛዋ አንድነትም እየተርበተበተች መጥፎ ድርጊቶችን ላለማድረግ ፈልጋ ነበር። ነገር ግን እዚህ ጋር ገንዘብ በመፈለግ ደግሞ የሰውን ሕይወት ለማጥፋት ሌላ ትዕዛዝ እየፈጸመች ትገኛለች። ታዲያ ጽናት አይ ቡችላ እኮ እዚህ ጋር ነበር፣ ነገር ግን ባለቤቱ መጥቶ ወሰደች አለቻት። ጽናትን በቃ እሺ ችግር የለውም አይዞሽ ምን ሆነሽ የወንሹ ነገር አለ ብላ እቅፍ አድርጋ ወደ ቤት ይዛት ገባች። ምሩ እራቷን አዘገጃጅታ እነ ናሆም መጥተው ኪራም አንድ ላይ ቁጭ ብለው ምግባቸውን በላልተው እየሳቁ እየተጫወቱ ቆዩ። ታዲያ ከትንሽ ደቂቃዎች በኋላ የጽናት ጓደኛ መጣች። እንደውም ጌም እንጫወታለን እያለቻቸው ነበር። ነገር ግን ጨዋታው ምንድን ነው ብለው ሲጠይቁ ቲም ያስፈልጋል፣ ሁለት ሁለት እየሆናችሁ ሲባል ምሩ በቃ እኔ ናሂን መርጫለሁ አለች። ታዲያ ጽናትም ሳትወድ በግዷ ኪሩቤልን መረጠች። አብረውም እየተጫወቱ እጣ ደርሷቸው በምልክት እያሳዩ እየተሳሳቁ አብረው ቆዩ። ነገር ግን የበሉት ምግብ ውስጥ የተጨመረው መርዝ ራሳቸውን እንዲስቱ ሊያደርጓቸው ትንሽ ደቂቃዎች እየቀረው ነው። ታዲያ ናሆም እነ ኪራ በቅጣቱ ሲሸነፉ ባለፈው የጠፋኝ ሰዓት አለ መኝታ ቤት ፈልጋችሁ አምጡ አላቸው። እነሱም ትዕዛዝ ተቀብለው ወደ መኝታ ቤት ሄዱ። መኝታ ቤት ሄደውም ሰዓቱን እየፈለጉ ነበረ። ከትንሽ ደቂቃ በኋላ ግን ጽናትም ራሴን አዞረኝ ኪራም ራሴን አዞረኝ ብለው ራሳቸውን ስተወደቁ እነዛ አጠገብ ላጠገብ ለመቀመጥ እንኳን የሚጠላሉ ልጆች አሁን ግን አንድ ላይ ወድቀዋል። ታዲያ ሰራተኛው አንድነትም ያደረገችው ነገር በጸጸት እየገረፋትም ወይኔ አምላኬ እኔ ምንድን ነው ያደረግኩት እንደምን አደረግኩ እያለች ፈጣሪዋን ወደ ላይ አሻቅባ እያየች ትማጸን ጀመር። ነገር ግን ኪሩቤልና ጽናት በዛው እንደተኙ ቀሩ። እነምሩ ወደ ውጭ ወጣ ብለው ወክ እያደረጉ አምሽተው ተመለሱ። ታዲያ ሲመለሱ እንደተኙ ነበሩ። በሩንም ሲከፍቱ ጽናት ወይኔ ወገቤን ተሰባብሯል እያለች ስታወራ አሁን ጭራሽ ወገቤ ወገብ ሰበራብ ነበር እንዴ እያለ ፈገግ አስባላቸው። ታዲያ ኪሩቤል አንተ ደግሞ አይናይ ግን ምን ሆነ ነው ራሴ ይዞርብኛል ብለው ወደ ቁርስ እንዲሄዱና ቁርስ እንዲበሉ ናሆም ይነግራቸዋል። ታዲያ ቁርስ ለመብላት ወደ ሳሎን ሲመጡ ራሳቸውን የሚያዞራቸው ነገር አልለቀቃቸውም። እዚህ ጋር እየተሴረ ያለው ሴራ ለኪራ አልተገለጠለትም። ትንሽ ትንሽ ቢሆንም ጽናት ግን ጠርጥራለች። ነገር ግን እየጠረጠረች ቢሆንም ሰውን ያለ ማስረጃ መክሰስ አልፈለገችም። ታዲያ ቁርሳቸውን በላልተው ምሩና ናሂ በሚስጥር እያወሩ እየተጫወቱ በቃ እነዚህ ልጆች ቅጽም ወደ ፍቅር ተቀየሩ ማለት ነው እያሉ በደስታ ልባቸው ይዘል ነበር። ማንኛውም ሰው የሰው ልጅ ሲጣላ ደስ አይለውም። ፍቅር ሲሆን ግን ሁላችንም እንደሰታለን። ምሩም እንደዚሁ ነው የተደሰተችው፣ ናሆሚም እንደዚሁ። ታዲያ ጽናት ተነስታ መሄድን ፈለገች። ነገር ግን ራሷን እያዞራት ስለነበር ሶፋ ላይ ደገፍ ብላ የኪሩቤልን እጅ ተደግፋ ተኝታለች። ትንሽ ቆይታም የሆነ ያለው ነገር ግራ ቢገባት ግን ራሴን ምንኝ ነው ኪሩቤል አለችው። ኪሩቤልም እኔ እንጃ ምን እንደሆንን አላውቅም፣ እኔም ራሴን እያመመኝ ነው አላት። የራስሽ ጉዳይ ብሎ መጨቃጨቃቸውን ቀጠሉ። ታዲያ ከትንሽ ደቂቃ በኋላ ኪሩቤል አውቀው እኔ ራሴን ልፈነዳ ነው እያለ ራሱን ያዘን። ጽናትን በድንጋጤ እየደባበሰችው ኪራዬ ምን ሆነ ነው ኪራ እያለች መደባበስ ጀመረች። ይህኔ ኪራ ልቡ በሐሴት ዘለለች። ፈገግ አለና አየሽ እኔም እንደዚህ ነው የሚያደርገኝ፣ ለምን ግን እኔን አታስቢልኝም እያለ ይነግራት ጀመር። ታዲያ ጽናትም እኔስ ቢሆን እምጠላ ይመስልሃል? እኔም እኮ እንዳንተ ነው መሆነው እያለች ፍቅራቸውን መገላለጽ ጀመሩ። ትናንትና እነዛ በአንደበታቸው ሲጠላሉ የነበሩ ልቦች ዛሬ ግን የልባቸውን ወጥተው ተንፈስ ችለዋል። ታዲያ ፍቅራቸውን እያጣጣሙ በነበረበት ቅጽበት ሌላ ደግሞ የፍቅር መቀስ የሆነ ሴራ ተጠንስሶላቸዋል። ደሳቅና ደስታን የማትወደው ቤቲ ሰዎችን የማጥመድ ክህሎቱን ዛሬም ተያይዘዋለች። ሰው ሲስቅ ሳይሆን ሲያዝን ማየት የምትፈልገው ቤቲ አሁንም የጽናትን ሳቅ ወደ ሀዘን ለመቀየር ደፋ ቀና እያለች ትገኛለች። ታዲያ የጽናት ጓደኛ እየሆነ ያለውን ነገር ድንገት ወደ ቤት ስትመለስ እቃ ረስታ ልትወስድ ስትመጣ ፊቷን ተሸፍና በር ላይ አይታት ነበርና ለጽናት ነገረቻት። ጽናትም ይኸውልሽ ኪሩቤል አደጋ ላይ ነው እያለች ነገረቻት። ጽናት ደስ ያላትን የፍቅሯን ጉዳይ ጓደኛዋ ልትነግራት ፈልጋ ነበር። ነገር ግን እዛ ጋር ለኪራ የተደገሰለት
የተንኮል ሴራ ስላሰጋት ሳልነግራት ተነስታ ወደ ኪሩቤል ሄደች። ኪሩቤል ምን ይገጥመው ይሆን እያለች ወደ ቤት መጣች። እቤት መታም ኩሽና ገብታ ኩሽናውን መበርበር ጀመረች። ምክንያቱም ሰራተኛዋ ኪሩቤልና ጽናት እየሳቁ እየተጫወቱ ስታያቸው ፎቶ እያነሳች ለቤቴ ስትልክ ድንገት የጽናት አይነት ወርውሮ አይቷት ነበር። ለመጠየቅ ብትሞክርም ሰራተኛዋ አንድነት ግን እየተርበተበተች እንደውም እየረሳች እንደሆነ እርጅና እየተጫጫናት እንደሆነ ማስተባበያ ቃል ሰጠች። ታዲያ ጽናት ቆቅናትና ሁሉንም አዎ ትክክል ነች ብላ መቀበልን አልፈለገችም። እንደውም ጥርጣሬዋ እየጨመረ መጣ። ነገር ግን ቤቲ ደግሞ ያዘዝኩሽን ነገር ፈጸምሽ ወይ እያለች አንድነትን ታስጨንቃት ጀመረ። እንደውም ይባስ ብላ ለሰው ክብር የሌላት ቤቲ አንድነትን በጥፊ መታቻት። ለምን እነሱ ፍቅራቸውን እያጣጣሙ እንደሆነ ለምን ለኔ ትነግሪኛለሽ? አንቺ እንድትሰሪ ያዘዝኩሽን ስራ ስሪ እንጂ ስለ ባሌ ፍቅር መተሽ እንድትነግሪኝ አልፈልግም። ከዚህ በኋላ እንደው ፊትሽ ምን ሆነሽ ነው ይሉሻል ብዬ ነው እንጂ ባሴት ነው ማበላሽሽ እያለች የጭካኔዋን ጥግ አሳየቻት። አንድነትም እየተርበተበተች ብላ ለገንዘብ ብላ የሸጠችው ህሊናዋንም አሁንም እያሳመነችው ትገኛለች። መውጣት ብትፈልግም እዚህ ጋር ደግሞ ገንዘብ ተከፍሏታል። ነገር ግን ከህሊና ማን ያመልጣል እንዲሉ ህሊናዋ ግን እየወቀሳት ይገኛል። ጽናት ቆቋ ደግሞ በሌላ በኩል ኩሽና ገብታ ኩሽና ያለውን ነገር ለማጣራት እየጎረጎረች ትገኛለች። ስትፈልግ ግን ድንገት መጣችባት። ታዲያ አንድነት ጽናት ምን እየሰራች ነው አለቻት። አይ አስቤዛ አልቆ ከሆነ ቼክ ላድርግ ብዬ ነው እያለች ጽናትን መናገሯን ቀጠለች። ነገር ግን ሰራተኛዋ አንድነት ጠርጥራለች ብላ አሁን በልቧ እየፈራች ትገኛለች። አይ ሁሉ ነገር በብልሃት እንጂ በጉልበት የሚሆን ነገር የለም፣ ጉልበት ለጅብም አልጠቀመም፣ እንዳንበሳ መሆን ይሻላል እያለች ለጽናት በተጓዳይ ቢሆንም ለመናገር ፈለገች። ጽናትም የዋዛ አይደለችም እና አንበሳም በግርማ ሞገሱና በኃይለኝነቱ ነው እየተፈራ ያለው። ስለዚህ በዙሪያሽ አንበሳ የሆኑ ሰዎች መኖራቸውንም አትርሺ። ዳሩ ግን አሁን ትናንትና ሲጮህ የነበረው ውሻ እየጮህ ነው መሰለኝ ብላ ጥላት ወጣች። ነገርም በቅኔ መናገር የለመደችው ጽናት ለአንድነት እንደዛ ብላ ትነግራትም አንድነትም ቅኔው ገብቷታልና መጀመሪያ መቀመጫዬን ነው አለች ጦጣ። አንቺንማ ቶሎ ብዬ ማስወገድ አለብኝ እያለች እየዛተች ነበር። ምኑን ታደርጋት ይሆን? ምንስ ትሰጣት ይሆን? የጽናት ነገር ወደፊት ምን ይሆን? አድማጭ ተመልካቾቻችን በክፍል 42 የምንገናኝ ይሆናል። ጤና ይስጥልኝ።